ሁለት እጥፍ ለእርሱ ይሁን የተባለበት ምክንያት እህቱን የመንከባከብ ኃላፊነትና ግዴታ ስላለበት ተሻለና ለዚህ ነው። እና ስለዚህ ይሄ አግባብ ነው፣ ያኔ ችግር የለውም። እሱ እንደውም ፈቃደኛ አልነበረም ለማካፈል ማለት ነው። ያንን በህይወት እያለ ሰጥቻለሁ ያለውን ለማካፈል ፈቃደኛ አልነበረም። ስለዚህ በህግ ነው ክስ ተፈለግሽ ክሰሽኝ አላካፍልም ብሎ ብከስህ እኮ አገኘሃለሁ በህጉ ከሄድኩ። ስለዚህ ለምን በስምነት በፍቅር አታካፍለኝም? እኔ ስደት ከሚሄድ ልጆችን ትቼ እና ስለዚህ የተወሰነ ስጠኝና ስራ ስለው እምቢ አለ። እሺ አሁን እንዳልኩሽ ነው የሚሆነው። እሺ እንደዛ እና ያስሄዳል አያስሄድም? ምኑ ያኔ እኔ ተካፍዬ ወስጃለሁ። እሱ ግን ስለተካፈልኩት ፈቃደኛ አይደለም። አሁን አጥፎኝ ነው ያለው። ስለዚህ አሁን ይሄ እኔ መውሰድ አግባብ ነው አይደለም፣ ያስጠይቀኛል አያስጠይቀኝም የሚለውን ነገር ነበር ማለት ነው ማወቅ ፈልጌ። ባልኩሽ መሰረት ቅድም ተናገርኩኝ አይደለህት? በዚያ መሰረት ነው። እሺ ወርስ ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ ነበረኝ ጠይቅ። እሺ የቁርአን አያ ነው ወወጀደከ ضالا فهدى የሚለው ልታብራራልኝ ነበር። ሌላ ቁርአን አንቀጽ አብራርቶታል። ضالا ሲባል ጊዜ ብዙ ሰዎች የተሳተ የጠመመ ምናምን ብለው ተረጉሙት ይችላሉ። ነገር ግን ዓለም ራሱ ضال ይባላል። ዓለም ነብያችን ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ወወጀደከ ضالا أي غير عالم بأحكام الله عز وجل የአላህ ስብሐነሁ ወተዓላን ህግጋት የማታውቀው ሆነህ አገኘሁህ እኔ ደግሞ አሳወቅኩህ እያላቸው ነው። ለዚህ ማስረጃ አላህ ሌላ ቦታ ላይ ይናገራል። ማ ኩንተ ተድሪ መልኪታብ ወለል ኢማን አታውቅም ነበር ይላቸዋል። ገብተዋል። ስለዚህ ያንን ህግጋት ያውቁት ነበር ወይ? ቁርአን ከመወረዱ በፊት ቁርአን ያውቁ ነበር? አያውቁም። ስለ ሶላት አስተጋገር፣ ስለ ጾም አጽዋም፣ ስለ ሐጅ፣ ስለ ይሄንን ያውቁ ነበር? አያውቁም። ስለዚህ ይህን እያለ ነው እንጂ ጠማማ ለማለት አይደለም። ሁለተኛው ደግሞ ያው ሁሌ አንተ ስትቀራው ሰማለው ዝም ብለህ እንድትፈስርልኝ ነው። ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም የሚለው ማለት ነው። ይሄ የሚደንቀኝ የቁርአን አንቀጽ ነው። ለዚህ ትውልድ ሁለት አማን አላት፣ ሁለት መጠበቂያ አላት፣ ሁለት መጠበቂያ አላት። ያ ማለት አላህ ሱብሓነሁ ወተዓላ ይችን ትውልድ በሁለት ነገር ላይ እስካለች ድረስ አይቀጣትም። አንደኛው አማን ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። አንተ ያለህ በፍጹም አልቀጣብህም ብሏቸዋል። ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም አንተ በመካከላቸው እያለህ እኔ በፍጹም ትውልድህን አልቀጣብህም አላቸው። በጣም ይፈሩላቸው ነበር፣ በጣም ይሰጉላቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም ለትውልዶቻቸው። ኃጢአትን በሰሩ ቁጥር አመፅ ባደረጉ ቁጥር የአላህ መቅሰፍት እንዳይመጣ ብለው በጣም ይፈሩላቸው ነበር። ለዚህም ነው ንፋስ በጣም ኃይለኛው ንፋስ ከመጣ ያኔ يجثو على ركبتيه عليه الصلاة والسلام ويقول اللهم اجعلها رحمة ولا تجعلها عقابا. النبي صلى الله عليه وسلم በጣም ኃይለኛው ንፋስ ከመጣ በጉልበታቸው በመንበርከክ ጌታ ያላህ ሆይ የእዝነት አድርጋት የቅጣት እንዳታደርጋት ብለው ስለ ትውልዶቻቸው ይለምኑ ነበር። ገብታችኋል? እና አላህ ቃል ገባላቸው ሙሐመድ ሆይ አንተ በህይወት በመካከላቸው ያለህ በፍጹም አልቀጣቸውም ማለት። ሁለተኛስ ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን። ሁለተኛ ደግሞ እነሱ ለኃጢአታቸው ምህረትን እየተማጸኑኝ እስካለ ድረስ አልቀጣቸውም ማለት ይሄ ማለት ነው። እሺ አጂብ ነው ወላሂ። ሁሌ በቃ የሚገርመኝ ስለነበር አላህ ይስጥልን፣ አላህ ይጠብቅህ። እሺ ልጆች እኔ ማስገባት እምቢ ስላለኝ ነው። አድሚኖች ካላችሁ መግባት የሚፈልጉ አስገባቸው። ሰላም አለይኩም ሁሴን፣ ሰላም ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነኝ ማሻአላህ። ጥያቄ ነበረኝ። አያሽ ጥያቄ ረመዳን ውስጥ ሐኪም ቤት ሄጄ ነበር። በዛ ምርመራ አረኩት ጆሮዬ ማለት ነው። በዛ ላይ ውሃ እንትን እንደ ውሃ አረኩት። ጾም ይጠፋል? በምን ጆሮ ውስጥ ነው? አዎ ጆሮ ውስጥ ምርመራ አደርጉ። ከዛ ደግሞ እንትን እንደ ውሃ ነገር
እንደ ጠብጥ ምናምን አይፈታም። ወደ ጉሮሮ የሚገባ ነገር እስካልሆነ ድረስ ኦኬ። ሌላ ጥያቄ ደግሞ ቁርአን ውስጥ ማለት ነው ፈላ ተድሐኩ ከሲረን ወላ ተብኩ ከሲረን ይላል አላህ። ምን ማለት ነው? ሱራቸው እንደሱ አይደለም የሚለው ፈላ ተድሐኩ ከሲረን ሳይሆን فليضحكوا قليلا وليبكوا كثيرا جزاء بما كانوا يكسبون. فليضحكوا قليلا تكيتين يسالوا هاي السماء ትንሽ ድምጽ ይሰማል። الشيء فليضحكوا قليلا وليبكوا كثيرا جزاء بما كانوا يكسبون امنا. ስለ መናፍቆች እየተናገረ ነው በሱረቱ ተውባ ላይ ይገኛል። فليضحكوا قليلا تكيتين يسالوا وليبكوا كثيرا ብዙንም ያልቅሱ جزاء بما كانوا يكسبون ሲሰሩት በነበረው ስራቸው ምንዳ እያለ ይናገራል። ስለ መናፍቆች እየተናገረ ነው። እሺ ባረከላሁ ፊክ። ሌላ ጥያቄ ደግሞ አላላ ኪታብ አለ እንደለ ማለት ነው። እሱ ኪታብ ምንድነው? ቁርአን ሳይሆን ቁርአን እኛ ጋር ነው አለ። ማን ኪታብ ኪታብ ምን አላህ ጋር አንድ ኪታብ አለ። እሱ ኪታብ ምንድነው? እሱ لوح المحفوظ لمالت ነው ጥብቁ ሰሌዳ ከእርሱ ጋር ነው። الله لما قضى الله الخلق كتب في كتابه فهو عنده فوق العرش إن رحمتي سبقت غضبي ይላል። አላህ ፍጥረታትን ሁሉ ፈጥሮ ከፈጸመና ከጨረሰ በኋላ በመጻፊያው ላይ ጻፈ ይላል። እርሱም ከእርሱ ዘንድ ይገኛል። እዝነቴ ቁጣዬን ቀድማለች የሚል ቃልም በዚያ ላይ ይገኛል። አላህ ሱብሓነሁ ወተዓላ ወደፊት የሚሆነውን ሁሉ የጻፈበት ነው ማለት ነው። እሺ ያ ባረከላሁ ፊክ። በርታ ወንድሜ፣ በጣም ነው ወዳለሁ። እሺ ቀጥል። ጥያቄ አለ? ሰላም ሁሱ ሰላም ነው። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን ስላስገባኝ ቴንክ ዩ። እሺ ሁሱ ጥያቄ ምንድነው? እኛ እንግዲህ በእስልምናም በክርስትናም አምላክ ብለን ስናመልክ የምናመልከው አምላክ በኃይሉ ሊገለጥ ይገባል። ለምሳሌ በእኛ ቸርች በክርስቶስ ኢየሱስ ስም የታመመ ይፈወሳል፣ የሞተ ይነሳል፣ ከመተት ከድግምት ከሟርት ነፃ ይወጣል ሰው። በእስልምና ለምንድን ነው አምላካችሁ ኃይል ያነሰው? በአምላካችሁ ስም ተአምር ሲሰራ አናይም። ዝም ብሎ አምልኮ ብቻ ነው ምንድን ነው? እውነተኛ አምላክ በኃይል መገለጥ ስላለበት አናይም ሳይሆን ፈውስ እኮ ከኛ ነው ከቸርቻችን የምትመጡት። አናይም ብለህ ራስህ መልስከው። ራሱ ጠይቆ ራሱ መልስ። የሰው አናይም ማልካው አንተ አታይም። ነገር ግን በአላህ የአላህ ሱብሓነሁ ወተዓላን ቃል እየቀራን ብዙ አጋንንትን እናስወጣለን። ግን እኛ ይሄንን የማታዩት ለምንድን ነው? እንደ ትልቅ ብርቅ አድርገን አናየው። እኛ በርቂ አይደለም። ይሄ ለኛ ትንሽ ነገር ነው። አንድ ቁርአን ያስተማረ የማይሞላ ልጅ አጋንንት የያዘውን ሰው ቁርአን ቀርቶ አስጮህ ያስወጣዋል። እኛ ግን ይሄን እንደ መስበኪያ የእምነታችንን ማረጋገጫ እናደርገው። ይሄ እንደዚህ እኛ አጋንንት እናስወጣለን፣ ይሄ አምላካችን ያለ ኃይል ላጅማ። እኛ እምነታችንን የምናረጋግጠው መጽሐፉ ላይ ባለ ቃል ነው፣ በእውነት ነው፣ በማስረጃ ነው፣ በትምህርት ነው። ይሄ የእምነት እውነተኛነት ማስረጃ ይሆን። አንደኛ ይሄ ነው። ሁለተኛ ሁዙ እኔ እኮ ማረጋገጫ ነው እያልኩ አይደል? እሺ ሁለተኛ ኢየሱስ ክርስቶስ በማን ስም ነበር አጋንንትን ሲያስወጣ የነበረው? በራሱ ስም ነው ወይንስ በአምላኩ ስም? መልስ። በአምላኩ ስም ስትል አምላክ አለ አይደል? ኢየሱስ ክርስቶስ ስትል ያው እያልኩ ነው። አምላክ አለ አይደል? ኢየሱስ ክርስቶስ አምላክ አይደል? ለስጋዬ ነው አምላክ ያለኝ ብሏል። ለስጋዬ ነው አምላክ ያለኝ ብሏል። በስጋና በደም ከኛ ስለተካፈለ በስጋው አምላኬ ብሎታል። ኢየሱስ ክርስቶስ በስጋዬ ነው አምላክ የምለው ወይስ በስጋው አምላኬ ብሎታል? እሱ እየተደማመጠ ነው። አንተ ጠይቃለህ። ክርስቶስን እምነት ነው የምጠይቀው። አሁን ያንተን እምነት እዛ ቸርች አይደለም። እኔ ጥያቄ ውስጥ አንደኛ ሁሱዬ እንግዲህ በነበረው ባህሪ መቀጠል አለብን። ጥያቄ ስጠይቅህ ብዙ ጊዜ ወደ መጽሐፍ ቅዱስ እኮ አይደለም ቀጥታ እስልምና ጥያቄ። አሁን እኔ ስለ ስላሴ ላስተምርህ
ስለ ስላሴ ላስተምር አልገባውም። ሙስዬ በቃ ታምራት አይደረግም ለምንድን ነው ብያለሁ። አትደረብ። ምን አደረገ? እኔ ጋር መታችሁ ይውላችሁ፣ አንድ ነገር ልንገራችሁ። ስለ እስልምና ብቻ ጥያቄ ብትጠይቁ ወላሂ ስለ ክርስትና አልገባባችሁ ካልፈለጋችሁ ማለት ነው። አስፈቅዳችኋለሁ። እንደው ፈቃድህ ከሆነ ከክርስትና እንደዚህ ይላል ብዬ ላነሳልህ ይችላል። አንተ ግን ምን አደረግ? ወይንም እዚህ መጥተው ሰዎች እስልምናን ከክርስትና ጋር አነጻጽራችሁ ካነሳችሁ የዛኔ ክርስትናችሁ ይነሳል። ስለዚህ ትጠየቃለህ። ምንድነው ጥያቄው ከተባለ ኢየሱስ ክርስቶስ ዛሬ እናንተ አጋንንትን በምታስወጡበት መንገድ ያስወጣ ነበር ወይ? ያ ምንድነው? ኢየሱስ ክርስቶስ በአምላኩ ስም ነበር አጋንንትን ሲያስወጣ የነበረው? በራሱ ስም ነበር? መልስ። አይ እኔም ጠየቅኳ። በአምላኩ ስም ማለት ምን ማለት ነው አልኳ። ስላልገባ አንተ ለስላሴ በጣም ሩቅ ስለሆንክ ማለት ነው። በጣም ጥሩ። ኢየሱስ ክርስቶስ በማን ነበር አጋንንት ሲያስወጣ የነበረው? በራሱ ስም ነበር ወይስ በማን ነው? በአባቱ የአባቱ አምላኩ ነው አይደል? በጣም ጥሩ። ስለዚህ በራሱ አላሰጣም ማለት ነው። በስጋው በስልጣኑ አብና ወልድ አንድ ናቸው። እኔን ያየ አንድ ነዋ። በመለኮት እኮ አንድ ነው። ሁሱ ለዛ እኮ ነው ስለ ስላሴ እዛ ውስጥ ከምትገባ ያልኩ። ገባ ወይ? ተረጋጋ። ይኸውልህ ክርስቶስ በራሱ ስም አስወጥቶ ያውቃል ወይንስ በእግዚአብሔር ስም ሲያስወጣ ነበር? በስልጣኑ። እሺ በራሱ በስልጣኑ በእኔ ስም ብሎ አሳየኝ። ምን ማስረጃ እና ትልቁ ላይ ነው። በራሱ ያስወጣ ማለት በራሱ አጋንንት ያለበትን በመቃብር ዳርቻ ያገኘውን ያን እኔ ሞባይል ይዤ ነው የማወራህ አባቴ። ሰማኛ እየተደማመጠ ነው። ምዕራፍና ቁጥር ንገረን። የቱ ጋር ነው? ለምን ትቀይሳለህ? ጥያቄ ለምን ትቀይሳለህ? ጥያቄ ሲመጣብህ ማስረጃ ብቻ ነው አሁን የምትነግረን። እስልምና አልኩህ እኮ ይኸውልህ፣ እስልምና ለምንድን ነው አምላካቸው የማይፈውሳቸው? ስለ አይ የኛ አምላክ ይፈውሳል ብለህ እኮ መጨረስ ትችላለህ። ከዛ መጽሐፍ ቅዱስ ውስጥ አትደበቅ ነው። ሁሱ ሰምተኝ ነው ወይ? መደበቅ አይደለም። ይጭፋይ የኔንማ እያየህ እኮ ነው። የለም ብለሃል አልኩህ ሁሱ። አንተ የለም ብለሃል አልፈዋል። ቀጣይ ጥያቄን አትያዝብኝ ነው። በጨበጣ ይባላል እንዴ? ኢየሱስ ክርስቶስ በማን ስም ነበር አጋንንት ሲያስወጣን? እናንተ በክርስቶስ ስም ትነግዳላችሁ አይደለ? በዚያ ታላቅ ነብይ በሱ ስም ትነግዳላችሁ አይደል? ወላሂ ትንሣኤ ቀን ምን እንደሚላችሁ ትጠብቃላችሁ። ነብይ ያደረጋችሁት አይደል? በሱ ስም በክርስቶስ ስም እናስወጣለን። ክርስቶስ በእኔ ስም እያለ ያስወጣ ነበር ወይ? ወፍ በማን ነበር? እኔ በእግዚአብሔር መንፈስ አጋንንትን አስወጣለሁ ይላል መጽሐፍ ቅዱስ ላይ። እኔ በእግዚአብሔር ጣት አጋንንትን አስወጣለሁ ይላል። ሁለት ማስረጃ እሰጥሃለሁ መጽሐፍ ቅዱስ ላይ ማለት ነው። ታቻለ አይደል? በአምላኩ ስም ነበር ሁሉ ሲሰራ የነበረው። አምላኩ ነበር በእርሱ በኩል ሲያደርግለት የነበረው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ባደረገው ድንቅና ተአምራት እያለ ይናገራል። አምላኩ ነበር በእርሱ በኩል ሲሰራለት የነበረው። ክርስቶስ ሁሉን ነገር ያንን ሁሉ ኃያላን ስራዎች ወደ አምላኩ ነበር ያስጠጋው። እናንተ ግን እርሱን ካዳችሁትና እርሱ ሲያደርግ የነበረውን ትታችሁ በእርሱ ስም አደረጋችሁ። ማስረጃ ስትባል ወፍ። እሺ ሰላም፣ እንዴት ነህ? ከላይ ያለው ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነህ? አለ። እንዴት ነው? ዛሬ እኔም ልጠይቅ ተብዬ ስለ ሪከርድ አላደርግም ብሎኛል። ሪከርድ አድርጉልኝ። ምንድነው ይሄ? ስለ ጾም ሴት ነች እና ረመዳን ጾም አልፏት እና ሳትጾም ቀዳ አለባት እና 4 መጣባት። አንዱ አልፏት እና አንድ ቢሆን እንትን ነው እኔ ከፋራ ታወጫለሽ ምናምን ነበር ያልኳት እና 4 ሲሆንስ እንዴት ነው? 4 ረመዳን ያለፈብኝ አንዱን ሳልጾም። ከፋራ ለአንዱ ነው ከፋራ የሚኖርባት፣ ሌላውን ተውበት ማድረግ ወደ አላህ ሱብሓነሁ ወተዓላ። ይህን ሁሉ ጊዜያት ማዘግየቷል። አንድ ሰው ረመዳን ቀዷ ያለበት ቀጣዩ ረመዳን እስኪገባ ድረስ ያለምንም ምክንያት ካሳለፈው ቀዷም ከፋራም አለበት። ስለዚህ ስላለፈው ስለ ረመዳን ነገር ግን በምክንያት ከሆነስ ለምሳሌ ታልቻለች ምክንያት አላች። ስለዚህ ቀዷ ብቻ ነው የሚጠበቅባት፣ ከፋራ የላትም። ነገር ግን ያለምንም ምክንያት ከሆነ በመሳለፍ ምክንያት ያሳለፈችው፣ ስለዚህ ስላለፈው ረመዳን ቀዷም ከፋራም አለባት። አመታቶቹ ቢረዝሙ ስለ አንዱ ነው እንጂ ከፋራ የሚኖርባት፣ ሌላውን ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ነው።
እሺ ጀዛከላ ተመልሶ እሺ የሚለውን አስወርዱት። እሺ የክርስቶስ ጥያቄ አለ ይሰማል። እሺ ጥያቄ ያለ የክርስቶስ ሄሎ ማረልኝ ትንሽ ቆየኝ እያለ ከስር እሺ ጥያቄ ያላችሁ ቀጥሉ፣ ከሌላችሁ ከታች ያለው ልጅማና እሱ እንትን ያሉ ነው ረመዳን 29 ነው የተጾመው ምናምን ብለው የውሸት እንትን ቲክቶክ ላይ ያባዙ ነው። እንዴት ነው እሱ? ጨረቃ ሳይታይ ነው ምናምን ያሉ ነው። ሰስታነስ እሺ አድሚኖች ካላችሁ አስገባቸው በተራ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ያለ ልጠይቅ? ሰላም አንድ ሰለምቴ እህታችን ናትና ከሰለምኩኝ 2 ዓመት ሆኖኛል እና ወዳው እንደሰለምኩኝ ረመዳንን 6 ቀን ማለት በሰለምኩ በ15 ቀኔ ረመዳን ገባ። ከዛ 6 ቀኑን አልጾምኩም። ከ7ኛው ቀን ጀምሬ ነው የጾምኩት። አሱር ላይ ስደርስ ውሃ ይጠማኛል ማለትም የቤተሰብ ምንጭ ምንድነው እንትን አለብኝና 11 ሰዓት ላይ ውሃ እየጠጣሁ ነው እስከ 6 ቀን ያ ነገር ከፋራ አለብኝ ወይስ ቀዷ ብቻ ነው የማወጣው እያለች ነው። ያን ቀን አልጾም ከሰለመች በኋላ ያልጾመቻቸው ቀናቶች ካሉ ቀዷ ታውጣቸው። ቀዷ ታውጣ። እሺ طيب እና ደግሞ መውጣት እንዳለባት እያወቀች ሁን ብላ ሳልፋ ከሆነ ቀጣዩ ረመዳን እስኪገባ በዛኔ ነው ከፋራ ሊኖርባት። እሺ ሀድር ሌላኛው ጥያቄ ደግሞ የሌላ ሰው ነው ሙስሊም ናትና ባለፈው ጀምሬው ሌባ እያሉ እንትን ሲሉ አቋረጥኩት ማለት ነው። የሰው ስራ የምትሰራ ልጅ ናትና ከዛ ያው ከመጠን በላይ እንትን ትሸጣለች። እቃውን ሲሸጥ ምን እንደሆነ እኔ አላውቅም። ዝሮ ብቻ ያንን ብሩን ወስጃለሁኝ። የሁለት ሰው ነውና የምሰራው የአንዲቱን ወስዳለሁኝ፣ አንዲቱ ግን ታውቃለች አለች። ከዛ አሁን ያንን ብር ልመልስላት ነው ወይንስ እንዴት ነው? ለሚስኪን ነው የምሰጠው እያለች ነው። የእሷ ገንዘብ ከሆነ ለባለቤቷ መመለስ፣ የእሷ ካልሆነ ለባለቤቷ ፈልጋችሁ መስጠት ነው። እሺ ሀድር ጀዛከላ ሁሱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሃባ ጥያቄዎች ነበሩኝና እሺ የመጀመሪያው እንትን ምን ዘካ ማነው ዘካ ሲወጣ ነጋዴዎች ዘካ በሚያወጡ ሰዓት ማለት ነው ያን የመጣባቸውን የሰው ሀቅ የሆነውን ገንዘብ ለቅርብ ዘመድ ወይም ምናምን ለቤተሰብ ለሆነ አካል ማዋል ይችላሉ ወይስ እንዴት ነው? አዎ ለድሃዎች ለምስኪኖች መስጠት ይችላሉ። ከቤተሰቦቻቸው ላይ ንፍቅን ካለ ለነዛ ይሰጡታል።
የመጣባቸው የሰው ሐቅ ካለ ለባለቤቱ ለባለ ሐቁ መመለስ ነው። ያ ከሌለና የማይታወቅ ከሆነ አፈላልገውም ባለቤቱን ካጡ ለድሃዎች መስጠት ይቻላል። የሰው ሐቅ መጥቶ ሳይሆን ዘካ ሂሳብ ሰርቶ ዘካ ይሰጣል አይደለ? የሱን ያው የባለቤቱ ሐቅ አይሆንም ማለት ነው። ስለዚህ ያንን ለቤተሰብ ወይ ለቅርብ ቤተሰብ መስጠት ይቻላል። ለአጎት ለአክስት ምናምን መስጠት ትችላላችሁ። የማይሰጠው የዘካ ገንዘብ ለአባትና ለእናት፣ ለአያቶች፣ ለልጆች፣ ለልጅ ልጆች እነዚህ ከንጹህ ገንዘብ መስጠታቸው ስለሚገባ። መርሃባ። ሌላ ጥያቄ ከካፊሮች የሚነሳ ጥያቄ ነበርና አንድ ግልጽ ያልሆነልኝ ጅብሪል ረሱል ሰለላሁ ዐለይሂ ወሰለምን በሚያናግራቸው ሰዓት ዋሻ ውስጥ አላህ ማንበብና መጻፍ እንደማይችሉ እያወቀ ለምንድን ነበር እያስጨነቀ እቅፍ አድርጎ አንብብ ሲላቸው የነበረው የሚል ጥያቄ ያነሳል እና ስለሱ ማብራሪያ ፈልግ። አንብብ ሲባል ጊዜ ግዴታ ከመጽሐፍ መሆን አይጠበቅበት። አንብብ የሚለው ሰውየው የሚነገረውን ነገር ደግሞ ማለት ይሄ ራሱ ማንበብ ይባላል። ገብቶሃል? ማንበብ የሚባለው ነገር እና ስለዚህ በሁለት አይነት መንገድ ነው። አንደኛ ከልቡ ሰውየው የሸመደደውን በሚናገር ጊዜ አነበበ ይባላል። ሁለተኛ ልክ እንዲሁ ከመጽሐፉ ያለውን አንበብ ይባላል፣ ማንበብ ይባላል። አላህ ስብሐነሁ ወተዓላ በቁርአን ላይ ይናገራል። የቅረኡ ማ ተየሰረ ሚነል ቁርአን አንብቡ ይላል። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም እቅራ ዐለየል ቁርአን አንብብ ይሉታል። እቅራ አብዱላህ ብን መስዑድ ከጻፈው ምናምን አይደለም ሲያነብ የነበረው ከጭንቅላቱ ነው። ለዚህ አንብብ የሚለውን ቃል ይጠቀማል አረበኛ። እሺ እሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ያለኝ ጥያቄ ቤተሰቦቼ ክርስቲያን ናቸው። እኔ ግን አልሐምዱሊላህ አላህ ዲንን ወፍቆኝ እስልምና ገብቻለሁኝ። ከገባሁ ወደ 3 ዓመት ነውና በክርስትና በዓል ላይ ቤተሰቦቼን የተለያዩ ነገር ገዝቼ በዓል የሚሆን በግ ሊሆን ይችላል እና የተለያዩ አስቤዛ ገዝቼ መስጣት በዓላቸውን እንዲያከብሩ ማገዝ ምናምን እንዴት ይታያል በእስልምና? እሺ የበዓል ቀን ለቤተሰቦቼ ማገዝ እችላለሁ ወይ ነው ጥያቄ አይደል? ወንድማችን ይሰማል? ይሰማል? እሺ የበዓል ቀን ይሰማል። እሺ ቤተሰቦቻችሁን አመቱን ሙሉ ማገዝ ትችላላችሁ። የበዓል ቀንና የአምልኮ ተግባርን በሚሰሩ ጊዜ ስቀር ያ ክህደት ስለሆነ እንግዲህ እነዚህ በዓላቶች እንደምታውቁት አምላክ ተወለደ ብለው ያከብራሉ። ለምሳሌ አምላክ እንኳን ተወለደላችሁ ብሎ ማብሰር ስህተት ነው። እዚያኔ ማድረግ ያለብህ ምንድን ነው?
አምላክ አይወለድም ብለህ ይሄንን ማስተማር ነው ያለብህ ለቤተሰቦች። ልክ እንዲሁ አምላክ የሞተበት ቀን ወይም የተገደለበት ቀን ብለው ሊያከብሩ ይችላሉ። አምላክ በፍጹም አይሞትም ብለህ ልታስተምራቸው ነው የሚገባው። ከገዛ መጽሐፋቸው አምላክ እንደማይሞት ይናገራል። ያንን መናገር ነው ያለባቸው እንጂ እንኳን አምላክ ሞተ ብሎ ሂዶ ከእነሱ ጋር ለማክበር እንትን ማለት ወይንም እነርሱ በዚያ ላይ መብሰር ደስታን ማካፈል ይሄ ስህተት ነው። ይህ ስህተት ነው። የምትወዷቸው ከሆኑ ከዚህ በፊት አድርጌ ከሆነ ምንድን ነው የሚሻለው? ተውበት ማድረግ ነው። ስላለፈው ተውበት ማድረግ ወደ አላህ ስብሐነ ወተዓላ። ጀዛከሙላህ ኸይረን። ወያኩ እሺ ሁርሱ የረሳሁት ጥያቄ አንድ አለኝ ነው እሱ ልጨርስና ልውረድ። ሌላ የተነሳ ጥያቄና መረጃ እንትን ማለት ያልገባኝ ጅብሪል አለይሂ ሰላም ረሱልን በሚያስተምራቸው ጊዜ ያዩ የዓይን እማኞች ሰሃባዎች በሚያዩ ጊዜ ያንን መረጃ እንድትሰጠኝ ነበር። ማለት ቁጥርና ምዕራፍ ምናምን እንድትሰጠኝ። ምን አልከኝ? صحيح مسلم ቁጥር 8 صحيح مسلم مرحبا جزاك الله እሱ ይሰማል ይሰማል። ስለ ወልያቶች በቁርአን የተጠቀሰ ነገር አለ? يقول الله سبحانه وتعالى ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون لهم البشرى في الحياة الدنيا وفي الآخرة لا تبديل لكلمات الله ذلك هو الفوز العظيم. ألا أواج إن أولياء الله يا الله وليوش يا الله وداجوش ولي مالتنا الميلون كتاب إليه ألا إن أولياء الله لا خوف عليهم ولا هم يحزنون الرسول يفراتهم هنا حزن إلا بحثهم ما نشوا النزي الله وليوش مالت الذين آمنوا وكانوا يتقون وليوش بلو مالت النزي يامنوا أن ولين يفروناتشوا الله يامنوا رسولهم يميفروناتشوا جيري لا يدرنا فكل مؤمن فهو ولي لله عز وجل بقدر ما عنده من الإيمان والتقوى كما قال شيخ الإسلام ابن تيمية رحمه الله تعالى من يوم مسلم كرسو زند بالله إيمان الله تقوى لك يا الله وليا يقولنا كان نتلو أكل ولينا نحشو بلو سلوك قالوا سلو هنا نقر لمنا له هي استثنى هي شركنا هي كهدتنا والله لا ما قرأت أشي لا አንዳንድ የሆነ ተአምር ነገር የሚያሳዩ አሉ። እነሱን ወልይ ናቸው ማለት እንችላለን። ሰላት ይሰግዳሉ። ያው ተአምር ያሳዩም ወንድም ተአምር ያሳዩ የሰይጣን ተንኮል ነው በሰዎች ላይ የሚለው። ተአምር የሚያደርጉት ነብያት ብቻ ናቸው። አምላክ በነብያት በኩል የነብያቶችን እውነተኛነት ሊያረጋግጥላቸው ዘንድ ተአምራትን ይሰጣቸው ነው። ያ ሁለተኛው ጥያቄ ደግሞ ነኪር ሙንከር የተባሉት የሚጠይቁት ቀብር ውስጥ ነው ወይስ ሌላ የሚጠይቁበት ቦታ አለ? ቀብር ውስጥ ነው። እሺ ኦኬ ጀዛከላህ ወያክ። እሺ ባባ ጥያቄ አለ? ባባ እሺ ብሩክ አቤት 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 እሺ ብሩክ ጥያቄ ነበረኝ ባባ ነኝ። እሺ ጥያቄ አይደል? አዎ በመጀመሪያ እስኪ ሱና ምን ማለት ነበር? ሱና ማለት
ሱና ምንድን ነው? ማ ዩሳቡ ቢሂ ፋዒሉ ወላ ዩዓቀቡ ቢሂ ታሪኩ ብትሰራው የምትሰራው ማለት የማትቀጣበት። እሺ አልሰማሁም፣ ትንሽ ይቆራረጣል። አልሰማሁም። እና የምትመነዳበት ባትሰራው የማትቀጣበት ስራ። ኦኬ፣ እንዲህ ከሆነ የነብዩ መሐመድ የሚሰራቸውን ከመሞቱ በፊት የሰራቸውን ስራዎች ሁሉ መስራት ሱና ነው። ሱና ማለት ቀላል አይደል? ግዴታ ያልሆነ ተግባር ማለት ነው። አንተ መገንዘብ ነው። ሱና ማለት ቀላል ነው። ለምሳሌ ነው። እሺ ይሰማል ወይ? ይሰማል። እኔን እስከማውቀው ድረስ ሱና ማለት የነብዩ መሐመድ ድርጊት መከተል ይመስለኛል። ጨረስክ? ይሄ ነው ጥያቄ ነው አይደለም? ግዴታ ተግባር ማለት ነው። ለምን አትመልስልኝም? መለስኩልህ እኮ ሰውዬው። ግዴታ ያልሆነ ተግባር ሱና ማለት የነብዩ መሐመድን ድርጊት መከተል መፈጸም ነው አይደለም? ነው አይደለም? አዎ ወይ አይደለም? እሱን ነገር ጀመረ። አዎ እየመለስኩልህ ነው ሳትጠይቀው። ግዴታ ያልሆነ ተግባር። እሺ ነብዩ መሐመድን ድርጊት ተገብረዋል አንተ የምትከተለው ከሆነ? ግዴታ የሆነውን እንሰራለን፣ ያልሆነውን ደግሞ ግዴታ ይሄን ተከተሉ። ቁርአን ላይ የተጻፈ ከሆነስ? እሺ እሱን ለመጨረሻ ጠይቅና እኔ ደግሞ ልጠይቅህ ነው። ቁርአን ላይ የተጻፈ ከሆነ ግን በቁርአንም ላይ አልመለስክልኝም ጥያቄ። ግዴታ ያልሆነ ተግባር አለ። ነብዩ መሐመድ የ6 ዓመት ልጅ አግብቷል እና አንተ ታገባለህ? አዎ ያየህ ግዴታ በዚህ ዓመት አግብቷል ታገባለህ? ግዴታ አግብታ ብላ አልተደነገገም። አሁን የ6 ዓመት ልጅ አግብቷል? አዎ አለች እኮ ፈታቋለች። ለምንድን ነው ቁርአን ላይ የተጻፈው? ቁርአን ላይ ለምን ተጻፈ? እሺ ቁርአን ላይ ከተጻፈ አሳየኝና ትልቁን አድርጌያለሁ። አሳየኝ ቁርአን ላይ ከተጻፈ። አታው አንተ ራስህ ታውቀዋለህ። አሁን ከስራ አንፃር ሰዓቱ ስለማይመቸኝ ነው እንጂ የ6 ዓመት ሳኒ ካልተመቸህ እኔ ነው ቁርአን ላይ ካልተመቸህ ነው ይወጣል። በመጀመሪያ አላገባም ወይ በለኝ። የትኛው ቁርአን ላይ ተጽፏል? እኔ ወሬ አልወድም። ማስረጃው ታነሰ ቁርአን ላይ ከማሳየቴ በፊት ግን ነብዩ መሐመድ የ6 ዓመት ልጅ አግብቷል አላገባም? ምዕራፍ ላይ ነው ወሬ ተብዛ። የትኛው ቁርአን ምዕራፍ ነው? አውጣና ሰለ ወይኒ ነው ታደርጋለህ ነገር። እሺ እስከ ማውጣልህ ድረስ ሌላ ሰው አስገባለ ጊዜ አይ እስከምታወጣ ድረስ እኔ ሌላ ጥያቄ ሰላም አለይኩም ወራህመቱላሂ ወዙ ሰላም አለይኩም ወራህመቱላሂ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄ ነበረኝ። አንደኛው የሆነ ከአንተም ሐዲስ ነበር የሰማሁት ሱሪ ከረዘመ ቅጣቱ አላህ እንደማይምረው ነበርና ሱሪ ረዝሞ አጥፈን ብንጠቀምስ? ከቁርጭምጭሚት በላይ እስከሆነ ድረስ ችግር የለም። ሊታጠብ ማእስፈሉል ከዕበይን ፈፊናር ከቁርጭምጭሚት በታች ያለ የእሳት ነው። ከዚያ በላይ ብታጥፈውም ችግር የለም። እሺ ሌላ ደግሞ እንደዚህ ዘካተን ማል ስናወጣ የሰውዳ ኑሮብን የሰውዳው እኛንን የምናወጣው ወይስ የሰጠን ሰው ነው?
አበዳሪው ነው ወይስ ተበዳሪው? እሺ ባለ ገንዘቡ ነው የሚያወጣው። አበዳሪው እሺ ታዘብ ሰላም አለይኩም ኡስታዝ። ወይ አለይኩም ሰላም። እሺ እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። ለምንድን ነው ያንተ አስተምሮ ከሌሎቹ ጋር የሚለያየው ግን? ከማን ከኢየሱስ ክርስቶስ ጋር ከሆነ አንድ ነው አስተምሮቴ። ከፈለክ ማስረጃ ልስጥህ። ያንተ አስተምሮ ግን የጠየቅኩት ጥያቄ ከኢየሱስ ክርስቶስ ጋር ከነብዩ ያንተ አስተምሮ ግን ከክርስቶስ ጋር ይጋጫል። ከፈለክ አላረክም እኮ አዳምጥ፣ እኔ ልመልስልህ። እኔ ጠየቅኩት። መጀመሪያ ጥያቄን ስማኛ። ስትሰማኝ እኮ ጠይቀኸኛል አይደለ? እንዴት መመለስ እንዳለብኝ አልጠየቅኩም። መጀመሪያ ጥያቄን ስማኝ እኮ ነው። መልሱማ ያንተ ነው፣ ግን ጥያቄን ስማኝ። ጠየቅከን። ለምንድን ነው ያንተ አስተምሮ ከሌሎች መልስ ለምን ትደረባለህ? ወንድሞች ኡስታዞች ጥያቄን ስማኝ እኮ ነው ያልኩህ እንጂ እኮ ልደረብ አይደል። እኔ እሰማለሁ፣ ግን አሁን የምትመልስልኝ የኔን ጥያቄ አይደለም። ለማንኛውም መልስሽ ነው። ለምንድን ነው ያንተ አስተምሮ ከሌሎች የሚለየው አለኝ። አይ ከክርስቶስ ጋር ከሆነ አንድ ነው አስተምሮቴ። ያንተ ትምህርት ግን ከክርስቶስ ጋር ይለያያል። ማስረጃ ልስጥህ ትፈልጋለህ? እኔ ጥያቄ ከክርስቶስ ጋር አይደለም ጥያቄ። እሺ ይሄ ትክክለኛ አይደለም ማለት አይደለም። እሺ እንደሱ ከሆነ ማስረጃ ልስጥህ። ከሌሎች ወንድም እኮ አይደለም አልከኝ አይደል? ማስረጃ ልስጥህ። ማስረጃ ልስጥህ አይደለም። እኔ የኔን ለእኔ ጥያቄ ነው ወይስ እኔን እየጠየቀኝ ነው ያለው? እንደዛ ከሆነ እናወራ፣ ችግር የለም። አይ እኔ አንለያየም ጋር አልከኝ። አንተ ከክርስቶስ ጋር እንደምትለያይ ማስረጃ ልስጥህ ወይ ያልኩህ ነው። አንተ ከወንድሞች ጋር እንደምትለያይ የሐሰት ትምህርት እንደምታስተምር መረጃ ልስጥህ። ናስተኛ አውጣና ትልቁ ላይ አድርግና ያስተማርኩትን የሐሰት ትምህርት አገልጥ። ትልቁ ላይ ነህ። አንድ ስልክ ነው ያለኝ። አሁን ቪዲዮ ተረጋጋ። እንደ አንተ ብቻ ነህ እንደምታወራው፣ እኔንም ስማኝ እንጂ አንድ ደቂቃ እንኳን ስማኝ እንጂ። እንዴ አውጣና ሳይ እያልኩህ ነው። ትልቁ ላይ አድርጌሃለሁ። አሁን እኔ ዝም ብዬ አዳምጣለሁ እኮ። አንድ ስልክ ነው ያለኝ እኮ። ስማኛ፣ አሁን አንድ ስልክ ነው ያለኝ። ስማኝ በትክክል መጀመር። በቃ አንድ ስልክ ከሆነ ያለህ፣ እኔ ሁለት ስልክ ስላለኝ አንተ ማስረጃውን እያወጣህ ንገረኝ፣ እኔ ደግሞ ላውጣ። እሺ አዎ። አይ አሁን እሺ፣ ልታወጣልኝ ከቻልክ አቡ ሀይደር ያስተማሩት ትምህርት አለ። እኔ እከታተላለሁ እነሱን ማለት ነው። ያስተማርኩትን የሐሰት ትምህርት ከቁርአንና ከሐዲስ እያወጣህ እዚህ ቦታ ላይ ይሄ ስህተት ነው በለኝ፣ ችግር የለውም፣ እኔ ላወጣ። አሁን ንገረኝ። ከወንድሞች ጋር ያለውን ስህተት አይሻ ላይ ስለ አይሻ ያስተማርኩት ትምህርት አሁን ስህተት ነው። ምዕራፍና ቁጥር ስጠኝ። የቱ ጋር ይህ ላላወጣ እንደምችል ስለምታውቅ ምዕራፍ ቁጥር ቀጥታ ምናምን ይሄ ትክክል አስተምሮ እኮ አይደለም። ያው ጦጣ በጨበጣ ነው የሚያወሩት። እኔ ጋር ስትመጡ ጊዜ ተረት ተረትን ያልወድም። እዚህ ቦታ ላይ እንድታደርጉ ያው እድል እየሰጧችሁ ከዚህ በላይ ለትልቁ ላይ አድርጊያችሁ እንደፈለጋችሁ አውሩ እያልኳችሁ። እሺ ሰላም አለይኩም ኡስታዝ፣ ጥያቄ ነበረኝ። ሰላም ወራህመቱላሂ ወበረካቱ። ጥያቄ ዘካተል ፍጡር ስጡልኝ ብዬ ነበርና ኢትዮጵያ ማለት ነው፣ እና አልሰጡልኝም። ማለት ለወንድሞቼ ነበር የተናገርኩት። አንደኛው ወንድሜ አንደኛው ሰጥቷል፣ እንደዚህ በማለት አሳለፉት ማለት ነው። የኔ ካለፈ በኋላ መስጠት እችላለሁ? እንደ አስሉ እንደ መሰረቱ ነቢያችን ሰለላሁ ዐለይሂ ወሰለም አውጡ ያሉት የዒድ ሶላት ከመሰገዱ በፊት ነበር። አብዱላህ ብን መስዑድ ሲናገር ወአመረ አን ቱኽረጀ ቀብለ ኹሩጅ ናስ ሊሶላት ልዒድ አለ። ሰዎች ለዒድ ሶላት ከመውጣታቸው በፊት የዘካተል ፍጥርን ሰጥተው እንዲያጠናቅቁ አዘዋል ብሎ ተናግሯል። ነገር ግን ይህን ሰውየው ሰጥተውልኛል ብሎ ሳያውቅ አልፎበት ከሆነ በዚያን ጊዜ እሱ መስጠት ይችላል። መስጠት ይችላለሽ። እሺ እንትን ከክርስትና እምነት ላይ ማለት እግዚአብሔር ሰማይና ምድር ከፈጠረ በኋላ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። እና መንፈስ ማለት በስንት አይነት መንፈስ አለ? ከእስልምና ከክርስትና
መንፈሱ ያኔ የእግዚአብሔር መንፈስ ያኔ ምን ኃይሉ ነው ወይስ ምንድነው? ውሃ ላይ የሰፈፈው ተነጥሎ ውሃ ላይ ሰፈነ ወይስ ምንድነው? እሺ ክርስቲያኖች አሉ መሰለኝ። ክርስቲያኖች ትመልሳላችሁ ስለ እግዚአብሔር መንፈስ? ጉመርሳ ክርስቲያና ጉመርሳ አይደለም። እሺ ለማንኛውም የእግዚአብሔር መንፈስ ተነጥሎ ያለ ነገር ነው ወይ? አይደለም። እነሱ ሌላ አካል ነው፣ ሁለተኛ ሶስተኛ መለኮት አካል ነው ብላ ያምናሉ። በአካል ሶስት ናቸው፣ አብ ወልድ መንፈስ ቅዱስ። ያያቸው በአካል ይለያያሉ፣ በመለኮት አንድ ናቸው ብላ ያምናሉ። እንደዚህ የሚል መጽሐፍ ቅዱስ ላይ የለም፣ ውሸት ነው። የእግዚአብሔር መንፈስ ራሱ የእግዚአብሔር መንፈስ ተብሎ ነው የተገለጸው። የእግዚአብሔር እስከተባለ ድረስ የእርሱ የራሱ ባህሪው ነው እንጂ ሌላ አካል የተነጠለ አካል አይደለም። እሱ ነው። እሺ እሺ በእስልምና መንፈስ ማለት በእስልምና መንፈስ የሚባለው ነገር ሩህ ማለት ነው። መንፈስ እንደሆነ ለብዙ እንትን ይገባል፣ ትርጓሜ ይገባል። አንደኛ የአላህ ስብሐነ ወተዓላ ቃል መንፈስ ይባላል። ወደ ነቢዩ ሰለላሁ ዐለይሂ ወሰለም የአምላክ መንፈስ መጥቶላቸዋል። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ቁርአንን ሩህ ብሎ ጠራው፣ መንፈስ ብሎ ጠራው። መንፈሳዊ ህይወትን የሚሰጥ ስለሆነ ከአምላክ ዘንድ የመጣ። ሁለተኛ መልአኩ ጅብሪል ዐለይሂ ሰላም ሩህ ተብሎ ይጠራል። ሩህ ተብሎ ይጠራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። በእውነትም ይህን ቁርአን መንፈስ ቅዱስ አወረደው ይላል። ቁርአን የመጣው በመንፈስ ቅዱስ አማካኝነት ነው። መንፈስ ቅዱስ መልአኩ ገብርኤል ነው። ክርስቲያኖች እያመለኩ ያሉት መልአኩ ገብርኤልን ነው። መንፈስ ቅዱስ ተብሎ ይጠራል። እሱ ገብታችኋል? እና ይህ ነው የአላህ ስብሐነ ወተዓላ እርዳታ ሩህ ተብሎ ይጠራል። ወአየደሁም ቢሩህ ሚንሁ ከእርሱ በሆነ መንፈስ አገዛቸው አጸናቸው ይላል። እና ይህ ነው መንፈስ የሚለው ለእነዚህ ዓላማ ይውላል። እሺ መንፈስ ቅዱስ ራሱ መልአኩ ገብርኤል ነው። ጥያቄ ያለ ይጠይቅ። እሺ ጀዛከላሁ ኸይራን። እያኩ ያ ሰላም ያ ሰላም ያ ሰላም። ባባ ሊተናዘ ሄሎ ልኬልሃለሁ መሰለኝ ሳታዩት። እሺ ቁርአን ላይ የቱ ጋር ነበር? ሳሂህ አልቡኻሪ ላይ ሳሂህ አልቡኻሪ ሳይሆን ቁርአን ላይ ብለህ ነበር። 1133 ቁርአን ላይ ያው ነው የምትቀበሉት መጽሐፍ አይደል? አትቀበለው? አልጠየቅኩህም። ይቀበላለህ አልቀበለም ብለው አይደለም። ቁርአን ላይ አንተ ያው መጽሐፍታችሁ ስለሆነ ምንም ልዩነት የለውም። አልጠየቅንህም ስለ ልዩነቱ። ቁርአን ላይ አለ ብለሃል አይደል? የቱ ጋር ነው ቁርአን ላይ ያለው? ስለዚህ ቁርአንም ያም የእስልምና መጽሐፍ እስከሆነ ድረስ እሱ ችግር የለውም። እና እስኪ ገብተህ እዛ ቦታ ላይ ይልኝ ምን እንደሚል አንተ አይደለም የምትነግረን። እሱ ቁርአን ላይ አለ ብለህናል አይደል? ቁርአን ላይ የቱ ጋር ነው ያለውን ያልኩህ እየጠየቅ እኔ ነኝ እኮ እየጠየቅኩ ያለው። እሺ ቁርአኑን ተው አልተውም። እሺ ሳሂህ አልቡኻሪ አሁን 1533 ላይ ለምን ትዋሻለህ? ቁርአን ላይ አትቀበለውም እንደ መጽሐፉን? ስለመቀበል ስላለመቀበል አይደለም። አሁን ርዕሳችን ቁርአን ላይ አለ ወይንስ የለም ስለሚለው ነው። ቁርአን ላይ አለ ብለህ ነበር። ለምን ዋሸህ? ልዩነቱ ምንድን ነው? ስለ ልዩነቱ ማለት ነው አይደል? ሁሉም ቁርአን ላይ አለ ወይንስ የለም? አለ። አሳየን ቁርአን ላይ የት ጋር ነው ያለው? እሺ የቁርአኑ ይቆየኝና ይሄንን መልስልኝ። እሺ ነው መመለስ አይደል? መመለስ አይደል? ቁርአን ላይ ያልከው ድረስ የት ጋር ነው ያለው? ፈርታ ለምንና ለምንድን ነው የማመልሰው? እሺ አውጣውና ለምን ገብታ ታውጣልኝ? አሁን ቦታ
ቁርአን ላይ አለ ብለህ ሳሂህ አልቡኻሪ 1533 ላይ አውጣለሁ። እሺ እሺ ቁርአን ላይ ያለ እሺ ይቅርታ እሺ ስለዚህ እሺ ይቅርታ እሺ ይቅርታ ቁርአን ላይ የለም። እሺ አሁን አውጣልኝ። ያው 5133 ላይ ሳሂህ አልቡኻሪ ላይ አውጣልኝ። እሺ ምንድነው እዚያ ላይ ሐሳብህ አንተ ሐሳብህ ምንድነው እዚያ ላይ ፈተና አድርገና አውጣና አንብብልኝ እስኪ እናውቀዋለን። ይኸውልህ ሐሳብህ ጥያቄ ምንድነው? አታወጣልኝ لا تدربالله ጥያቄ ነብዩ መሐመድ በ6 ዓመቷ አጫት በ10 ዓመቷ አገባት ይላል አይደለ? አይልም ይላል አይልም እስኪ አውጣና አንብብልኝ። እሺ ልብ በሉ 10 ቁጥርን ጻፉላችሁ። እሺ ቁጥር ስንት ነው ያልከው? ሳሂህ አልቡኻሪ ስንት? ሳሂህ አልቡኻሪ ስንት ነው ያልከው? አሳየን አውጣና እኮ ላሳይህ ነው። ምዕራፍ እንትን ስንት ነው ያልከው? ቁጥር ስንት ላይ ነው? 5133 5133 ክፈቷ ላሳይህ ነው። አብሽር በ10 ዓመቷ ገባት። በጣም ብዙ ሸታ የተገኘበት 5130 ባታዩ እኮ ህዝበ ሙስሊሙ ሁሉ የሚያውቀው ነገር ነው። እዚህ ያለው 2000 ሰው አያውቅም ብለህ ነው? በደንብ እናውቃለን። ውሸትህን አንተ ራስህ ያውቀዋል እኮ አንተ ማታረገውን ነገር እንዴት ነው? ቆይ እንዴት ነው እየሳቁብህ ያሉት? ውሸትህን ስለሚያውቁ ነው። እነሱም ያውቃሉ። እስኪ እዚህ ጋር ገስት ውስጥ ያላችሁ ሰዎች ነብዩ መሐመድ 6 ዓመት በ10 ዓመት እንዳገበን ያውና ባባና ነው ዘክ ቆይ የማያውቅ አለ ወይ? 10 ዓመት የሚለውን አሳየኝ። ይሄ ምንድን ነው የሚለው? ምን ያለ አንብቦ ምንድን ነው የሚለው? ምንድን ነው የሚለው? 9 ዓመት ነው የሚለው። ለምን 10 ዓመት ለታችኋል? ለምን? እሺ 9 ዓመት ማግባት ነበረበት። አሁን ሷር ለጥያቄያችን ለምን ተዋሻለህ ነው ጥያቄ። ኦኬ 9 ዓመት ማግባት ነበረበት። ስለሱ በኋላ ነው እንደውም እኔ እኮ ጥሩ አደረኩላችሁ ከፍ ማድረግስ እንደውም 10 ማድረግ ጥሩ ነው። እንደውም እንዴት በ9 ዓመት እንዴት የትኛው ትልቅ ሰው የትኛው አይኑራ ሱናና ፈርድ እኮ ነው የጠየቀው። ሱናና ፈርድ ነው የጠየቀው። 9 ነው ወይስ እኔም ሱናውን ትቀበላላችሁ? አንተ ታደርጋለህ? የ9 ዓመት ልጅን ትድራለህ? ለ53 ዓመት ሽማግሌ ማዳመጥ አትፈልግም? እሺ ራስህን ማውራት ፈልግ ያወራና ጉራድ አዳምጠኝና ነው። እሺ ተናገር። ወሽታና አሽም 9 ዓመት ነው ወይስ 10 ዓመት የሚለው ሐዲስ ነው? ምን አልከኝ? 9 ዓመት ነው 10 ዓመት የሚለው ሐዲስ ላይ ማፈሰሰች እሷን አዲሱ ባለቤቷ አንተ ጋር እንዴት 9 እንዳለ አላውቅም እንጂ እኔ እስከማውቀው 10 ነው። በቃ እንደሱ ከሆነ አውጣና ሳየና አንተ እሺ አክብሮት በማስከሰች እና በንግድ ሊነግራት አልደፈረም። በፍርሃት ደፈራት። ምን እየተፈጠረ ወስዶ ረስች በኋላ ነገሮች ወደ መሐመድ ሲሆን ትዳሩን እያወጣው ነው ጦጣ ቪዲዮ ይከፍታል። ያሽታ አይደለ? ቀደም ክፈት ስትባል አልከፍትም የለኝም ሌላ ሞባይል አለ። ወላሂ ግን ሞባይል ይዟል። ውሸታቸው ማለት ነው። ሰው ለምን ይሻል? ወራህመቱላሂ ወበረካቱ። ሰላም አለይኩም። ቀደም ታስነው ሌላ ሞባይል ሁለተኛ ስለሌለኝ ነው አለ። ችግር የለውም እኔ ሁለተኛ ሞባይል አለኝ። አሁን በራሱ ጊዜ የውሸትና የውርደት ማለት ሌላ ሞባይል አለው እየዋሸ እሱ ይሄ እኮ መሐመድ እውነት ለሁሉ ምናምን የሚለው ልጅ እኮ ነው። ይሄ ሙስሊሞች ላይ የሚቀጥፈው ልጅ ማለት ነው። የሆነ አንድ ልጅ አለ ፊቱን የማያሳየው ስይብና እንደ ባለ አይደለም ማይ ስይብ ሲናገር ዛም ፈታ ያረጋኛል። እሺ ይቅርታ አቋረጥኩት። መገጠም ፈልጋለሁ። አፎን ችግር የለውም።
ያው እነዚህ ስም ማጠልሶች ቆርጦ የተነሱ ናቸው። ዛከላ ስላስገባኝ በጣም የማደንቅም ማከብርህ ሰው ነህ። የምታስተምረው ትምህርት አላህ ለከፈልከው ዋጋ እንግዲህ ኢንሻአላህ ምንዳውን እንዲሰጥ ዱዓ እናደርጋለን። እኛም ከዚህ ሆነን እንከታተላለን። ይሄን ነው ምስጋና ለማድረግ ነው የገባሁት። ዛከላ مرحبا بكم. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. نعم. ሰላም ነው። እንዴት ነህ? نعم الحمد لله. አለን አልሐምዱሊላህ። ጥያቄ ነበረኝ። እሺ። አጋጣሚ የባለቤቴን ቤተሰብ ለዒድ እነሱ ጋር መሆን አልቻልኩም ነበረ እናቴ ጋር ነበርኩኝና እና ቀጣይ ቀን ደግሞ የዒድ ማግስት ሸዋል ይጾማሉ እና ከሸዋል ጾመው ሲጨርሱ ደግሞ ዚያራ እናርግ ምናምን አለችኝ ባለቤቴና እንዴት ይታያል እሱ ነገር? የሸዋል ቀን ካለቀ በኋላ ሙሉ ቤተሰብ ተሰብስበው ምናምን ላይክ ሽርክ ምናምን ነገር የለውም። ኖርማሊ ግን እንደ ዚያራ ነው ታስቦ ይሄ ነገር የተፈለገው። እንዴት ነው የሚታየው? በዓል ተብሎ ትንሹ ዒድ ምናምን በሚል ሂሳብ ከሆነ ይሄ አይቻልም፣ ቢድዓ ነው። ይሄን የደነገገ ምንም አይነት የቁርአንና የሐዲስ ማስረጃ የለም። ገብታችኋል? ቀኑን ቀይሩት፣ በሌላ ቀን ቀይሯቸው። ያንን እነዚያ ሰዎች በዓል ብለው የሚያከብሩ ሰዎች ሊኖሩ ይችላሉ። ወይንም እናንተ ያንን በዓሉን አስመልክታችሁ ከሆነ ይሄ በፍጹም ስህተት ነው። ትንሹ ዒድ የሚባል ነገር የለም በእስልምና። በዓል ሁለት ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ሊኩሊ ኡመትን ዒዳ ወሃዛ ዒዱን አሉ። ያዕኒ ቢዛሊከ ዒድ አልፍጥር ወዒድ አልአድሓ። ለእያንዳንዱ ትውልድ የራሳቸው የሆነ ዒድ ክብረ በዓል አላቸው። ለእኔና ለትውልዶቼ ሁለት ዓመታዊ ክብረ በዓል ተሰጥቶናል። እነርሱም ዒድ አልፍጥርና ዒድ አልአድሓ ናቸው ብሎ ተናገሩ። ከነዚህ ውጭ ትንሹ ዒድ የሚባል ነገር የለም በእስልምና። እሺ ኦኬ። ሌላ አንድ ጥያቄ ደግሞ ውዱእ ላይ ነው እና መስሕ አልፈርጅ ውዱእ ያጠፋል ወይ የሚለውን ነገር ውዱእ ያጠፋል አያጠፋም በሚለው ጉዳይ ላይ ብልትን መንካት ውዱእ ያጠፋል የሚልም አሉ፣ አያጠፋም የሚልም አሉ። ነገር ግን ትክክለኛ አቋም ምንድነው? ሰውየው እንደ ማንኛውም አካሉ ከሆነ የነካው ብልቱን ውዱእ አያጠፋበትም። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ላይ ሲጠየቁ هل مس الذكر ينقض الوضوء يا رسول الله فقال لا لأنه عضو منك። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰውየው መጣና አንተ የአላህ መልእክተኛ ሆይ ብልትን መንካት ውዱእ ያጠፋል ወይ ተብለው ሲጠየቁ ጊዜ አይ አያጠፋም፣ እርሱ አንደኛው የሰውነት ክፍልህ ነውና አሉ። አየህ፣ እንደ ማንኛውም የሰውነት ክፍልህ ሳታስቡ ዝም ብለህ ብትነካው ይህ ውዱእ አያጠፋም። ስሜታዊ ሆኖ ከነካ ነው ውዱእ የሚጠፋው፣ በተለይ የዘር ፈሳሽ ከፈሰሰው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ በመሰ ዘከረሁ ፈልየተወዳ አሉ። ብልትን የነካ ውዱእ ያድርጋሉ። ይህ ደግሞ ስሜታዊ ሆኖ ከነካው ነው። እሺ ጀዛከላህ ኸይር። አላህ ይጠብቀህ። በጣም ነው የምወደህ፣ በጣም ነው የማከብረህ። አመሰግናለሁ። መርሐባ ኢያኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ፣ የሌይል ሰላት እና የውትር ሰላት ልዩነት አለው እንዴ? ሌይል የሚለው የሆነ ነው፣ ጥቅል ነው። ማንኛውም በሌሊት ወቅት የሚሰገድ ሶላት የሌሊት ሶላት ተብሎ ይጠራል። ለምሳሌ ቁነት የሌሊት ውትር ሶላት እሱ ከሌሊት ሶላቶች መካከል አንደኛው ነው። እሺ፣ ሌሊት ሲሰገድ በውትር ነው የሚዘጋ ወይስ ኖርማል? ነቢያችን ሰለላሁ ዐለይሂ ወሰለም እጅዐሉ አኺረ ሶላቲኩም ቢለይል ዊትራ ብለዋል። የሌሊት ሶላታችሁን መጨረሻ መዝጊያ ዊትር አድርጉ ብለዋል። አመሰግናለሁ። እሺ፣ ኮሜንት ላይ
አሸናፊ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلام نوس. الله الحمد لله الله الحمد لله. شكرا ስላስገባኝ አመሰግናለሁ። ጥያቄ ምን ነበር መሰለ ሰው በሚዲያ ላይ ሲሰልም ሰምቶ ማለት ነው እሱም መስለምን አስቦ አብሮ ቢል ይገኝለታል ሻዳው ይገኝለታል ሁለተኛ ማለት ምናምን አይጠበቅበትም በትክክል ብለው ከሆነ አውረቅ ከመጀመሪያው ጀምሮ እንዳለ ነው የነገረኝ ወደኛ ሰላም አለይኩም ሌላው ደግሞ ትንሽ እስኪ ሙዛከራ ከእያንዳንዱ ሙስሊም ይጠበቃል ትንሽ ሙዛከራ ብታደርግልን ሌላው ደግሞ ካላስገደርክ ቤተሰቦቼ ትንሽ ፎሎ ቢያደርጉኝ ደስ ይለኛል ከአክብሮት ጋር አመሰግናለሁ ሽክራን መርሐባ እኔ የምመክረው ወጣቶችን በአንድ ነገር ነው أنصح الشباب بطلب العلم والجد والاجتهاد في ذلك እውቀትን በመፈለግ ላይ መክራቸዋለሁ አደራ እውቀትን ፈልጉ እሺ ዛህራ መታለች ዛህራ ዛህራ ወይ ለምታለሽ ሰላም አለይኩም ወአለይኩም ሰላም አሎ በዓል ሂጄ ነበር ጠፋሁኝ ልጥፋ እስኪ እንደዛ እንደንድ እሺ ምን ልታዝዝ እሺ ማትስ ቲቸር ሱራ 4:24 የሚያስረዳኝ ይላል ናግባ እናስረዳለን ቲቸር ናግባ ለከላልና መግባት ካልፈለክም ችግር የለውም በገንዘቦቻቸው የሚለው ነው አይደል እዛው ላይ ያለ እኮ ምንም የት መሄድ አስፈልገው እዛው ላይ እስከ 4 ነጥብ ድረስ ጨርሷት ሰላም ነው እንዴት ነህ አለ እንደና አለና ማለት አለን አለ እሺ የጠየቀው ምዕራፍ ላይ ምን ይላል አላህ Subhanahu Wa Ta'ala والمحصنات من النساء إلا ما ملكت أيمانكم كتاب الله عليكم وحل لكم ما وراء ذلكم أن تبتغوا بأموالكم محسنين غير مسافحين فما استمتعتم به منهن فآتوهن أجورهن فريضة ولا جناح عليكم فيما تراضيتم به من بعد الفريضة إن الله كان عليما حكيما
እዚህ ጋር በገንዘቦቻችሁ ከተጠቀማችሁባቸው የሚለው ነው አይደል? ያልገባ ትቻል አው እዚያው ላይ ምን ይላል? መህሮቻችሁ ቢሆን አይሻልም? ሱራውን ገልጸ እሱን እንደዛ ላድርግልህ። ችግር የለም ቀላ ሳይህንዳ በስኮላ የፈለከው ያሳያል። እሺ ይታያል አይደል? ይሄ ነው ቁጥር 20 ምን ይላል? ከሴቶችም በባል በጥብቆቹ እጆቻቸው በመርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህን አላህ በእናንተ ላይ ጻፈ። ከዚያችሁም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ። ልብ በል ዝሙትን እየከለከለ ነው አንቀጹ። ዝሙተኞች ሳትሆኑ በገንዘባችሁ። ስለዚህ እዚህ አንቀጽ ላይ ዝሙትን ይፈቅዳል። ወደ እሱ እንሄዳለን። አንድ ይሄንን ጨርሳ ዝሙተኞች ሳትሆኑ ይላሉ። ይህን አንቀጽ የክርስቲያን ሰባኪዎች ዝሙትን እንደሚፈቅድ እስልምና ማስረጃ ለማድረግ ይመጡና እዚህ ጋር በጣም የሚያሳዝነው ግን ያው ዝሙተኞች ሳትሆኑ እያለ ዝሙትን የሚከለክል አንቀጽ መሆኑን እያወቁ ከዛ ከታችኛ ያለውን ደግሞ እንመልከተው። ዝሙተኞች ሳትሆኑ አለ። ዝሙትን ከለከለ አንቀጹ እንዳው ታቻል በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች አሁን እዚህ ጋር አየኸው መህሮቻቸውን ግዴታ ሲሆን ስጧቸው ይላል። ገንዘብ እያለ እየጠቀሰ ያለው ስለ መህር ነው። መህር ታውቃለህ? መህር ታውቃለህ? እዚህ ጋር በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ማለት ምንድን ነው? እዚህ ጋር ሲያስረዳኝ እኮ እዚሁ ጋር እያስረዳህ ነው። እሱ መህር እያለ እየተናገረ ነው። መህር ማለት ጥሎሽ ማለት ነው። መህር ማለት ጥሎሽ ማለት ነው። አንድ ሰው ሴት ልጅን በሚያገባ ጊዜ ወጪ ያወጣል፣ ገንዘብ ያወጣል አይደለ? ቅድመ ስጦታ የሚባል ነገር አለ። ያንን ለማለት ነው። ቀድሞ ያንን መስጠቱን እሱ ይሄ እርሷን መግዛቱን አይደለም የሚያሳየው። እንደዛ ብሎ ካሰባችሁት ማለት ነው። ይህ ማንኛችንም የምናምንበት የምናደርገው ነገር ነው። አንድ ሰው ሴት ልጅን ሲያገባ ወጪ አለበት፣ ለእርሷ የሚያወጣው ወጪ ነው። ያ መህሮቻቸውን ስጧቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። እዚህ ምዕራፍ ላይ ገና ስትጀምር ገና ያው ወደ ላይ ልመልስልህና ሴቶችን መህሮቻቸውን ስጡ ብሎ ግዴታ እንደሆነ ይነግራል። እዛው ላይ የተምሳለች አራተኛው ምዕራፍ ቁጥር 3 ላይ ተመልከተው። ያና ቁጥር 4 ላይ ይታያል። ሴቶችንም መህሮቻቸውን በደስታ ስጡ፣ ለእናንተም ከእርሱ አንዳችን ነገር ነፍሶቻችሁ ይለግሱ፣ መልካም ምስጉን ሲሆን ብሉት አለ። ስለ ሴት ልጅ መህር የሚያወራ ነው። አንድ ሰው ሲያገባ ጊዜ የሚሰጣት ቅድመ ስጦታ እርሱ ጥሎሽ ያ መህር ይባላል። እየሰማሁ ነው። እንደዛ ለማለት ነው። ግን እኮ ዝሙት የማይሆነው ገንዘብ ወይንም ደግሞ የሚሰጠውን ስጦታ ካልሰጣችሁ ነው እያለ ያለው የገለጸው ያለው ማለት ነው። እንደዛ አይደለም። ቅድመ ስጦታ ስጧቸው። ማንኛውንም ሴት ስታገባ ጊዜ ከእርሷ ጋር ህይወትን በመስረት ስትፈልግ ጊዜ ገንዘባችሁን ልትሰጧቸው ግዴታ ሆነባችሁ፣ በእናንተ ላይ መስጠት አለባችሁ፣ ዋጅብ ነው እያለ እየተናገረ ቅድመ ስጦታ ወይንም ጥሎሽ ይባላል። ይሄ ነገር በክርስትና ላይ አለ የለም? አንድ ሰው ሲያገባ በክርስትናማ ያው ከአንድ ሴት በሌላ የምታገባበት እንትን የለም። ሴት ስለማግባት ሳይሆን አሁን ጥሎሽ አለ። ጥሎሽ አለ አለ በጣም ጥሩ አለ። ግን አንድ ወንድ አንድ ሴት ወይንም ደግሞ አንድ ለአንድ እንጂ ተጨማሪ ወደ እሱ እንመጣለን። ከነቢያቶች ዳዊት ነቢይ ነው አይደለ? እንደ መጽሐፍ ቅዱስ የእግዚአብሔር ነቢይ ነው። ማትስ ቤተናንሰው ዳዊት ነቢይ ነው አይደለም? ማትስ ነቢይ ነው። ይሰማል? በጣም ጥሩ እሺ፣ ነቢይ ነው ዳዊት የእግዚአብሔር ነቢይ። ሜልኮልን ሲያገባ ጊዜ የጣለው ጥሎሽ ወይንም ማጫ ምን ነበር? አላውቅም። እኔው እንመልከተው። በመቶ ብልት በሸለፈት ነው ያገባት። የመቶ ሰው ብልቶች ቆርጦ ማጫ ሰጥቶ
ሳኦል ምን አለው? ልጄን ሚልኮልን እንድድርህ ከፈለክ ማጫ ወይም ጥሎሽ እፈልጋለሁኝ አለው። እሺ ምንድነው አለ ዳዊት። 100 ሰው ሸለፈት ነው ማጫዋ ወይንም መህሯ ጥሎሿ አለ። ከዚያ በኋላ እሺ አለ። ሄዶ ከፍልስጤማውያኖች 100 ፍልስጤማውያንን ብልታቸውን ቆርጦ ሸለፈታቸውን አምጥቶ በቁጥራቸው አስረከበ ይላል እግዚአብሔር። 1 2 3 100 ካስረከበ በኋላ በቃ አሁን ልጄን ድሬሃለሁ ይበቃል። ስለዚህ እንደ ክርስትና ሴት ልጅ መህር ወይንም ጥሎሽ አላት ስትገባ ከባል ሊሰጥ የሚገባ ያ መህር ግን በጣም የሚያሳዝነው እንደ ሙስሊም ሴቶች ገንዘብ ሳይሆን ብልት ነው። በብልት ነው የሚገቡት የክርስቲያን ሴቶች። ማስረጃ ከፈለክ ከሳያለሁ ልስጥህ። ምን መሰለህ እዚህ ጋር አሁን የዳዊትን ታሪክ አመጣህ ለኔ የምነግረኝ ዳዊት ብዙ ኃጢአቶችን ሰርቶ ሊሆን ይችላል። ላ የእግዚአብሔር ነብይ ነው። እግዚአብሔር የመረጠው ነው እኮ ነብይ ነው፣ ግን ኃጢአትን ሰርቷል። ብዙ ኃጢአት ሰርቷል ዳዊት። ይሄን ኃጢአት ነው ብሎ እግዚአብሔር የኮነነበትን አንድ ታስበው። እግዚአብሔር ዳዊትን ምን እንዳለ ታውቃለህ? ዳዊት ግን አንዱ አሰማኝ። እሺ እሰማለሁ ባልሽ ኃጢአትን ሰርቷል፣ ግን እግዚአብሔር በንስሐ ደግሞ እግዚአብሔር በጣም በንስሐ ስለሚመላለስ እግዚአብሔር ደግሞ የእሱን ንስሐ ይቀበላል። እሺ ይሄን በመስራቱ የተጸጸተበት ነው። ይሄን በማድረጉ የመቶ ሰው ሸለፈት ቋዳምጠኝ ታዳራ የመቶ ሸለፈት በመቁረጡ የተጸጸተበትና እግዚአብሔር ይቅር ያለበትን ስጠንሽ ማስረጃ እንደ ልብ ያለው ራሱ ቅዱስ ዳዊትን እግዚአብሔር በጣም ከልቡ አዝኖ እግዚአብሔርን ስለሚጸጸት ከጸጸቱ ደግሞ እግዚአብሔር ቶሎ በንስሐ እንዲመለስ ስለሚያደርግ እንደ ልቤ ብሎታል ቅዱስ ዳዊትን ማለት ነው። ግን እናንተ መሐመድ ቆይ ሄሎ የዳዊትን ጨርሰና ስለ መሐመድ ሰለላሁ ዐለይሂ ወሰለም ትጠይቀናለህ። ዳዊትን እግዚአብሔር የመቶ ሰው ሸለፈት ቆርጬ በማግባቴ ብሎ የተጸጸተበትን ቦታና እሺ በቃ ምህረት አድርጌለታለሁ ብሎ እግዚአብሔር የተናገረበትን ንስሐ የተቀበለበትን አንድ ጥቅስ ስጠኝ። የለም ገብቶሃል አይደለ? ካለ አለ ብለህ ይሄን መስጠት ትችላለህ። ዳዊት ግን ሴት ልጅን ሲያገባ ጊዜ ያው በምን መልኩ እንዳገባ ሲናገር ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በመቶ ፍልስጤማውያን ሸለፈት ያጫሃትን ሚስቴን ሚልኮልን ስጠኝ ብሎ መልክተኞች ሰደደ ይላል። ሴት ልጅ የምትታጨው እንደ ክርስትና በሸለፈት በብል አንተ ይሄኛ ባይዘ ክርስትና መራ አይደለም ወይ ነብይ ነው አይደል? እግዚአብሔር ለምንድን ነው ያከለከለው? እኛ ክርስቲያኖች የቅዱስ ዳዊትን የቅዱስ ጳውሎስን አስተምሮ ወይንም ደግሞ በአዲስ ኪዳን ያለውን አስተምሮ ነው የምንወስደው። ኢናሊላህ የጳውሎስ ተከታይ መሆናቸውን ወላሂ ተናገሩ። አይህዝና ነብያትን አይከተሉም፣ ግን ጳውሎስን ይከተላሉ። መሐመድ ግን ብዙ ቦታ ላይ የናንተ ጦጣ። ስለዚህ እንደ ክርስቲያን ሴት ልጅ በእስልምና ይሄ ገንዘብ እያሉ ምናምን ካመጡላችሁ ቀጥታ ይሄን ጥቅስ ስጧቸው። እኛ መህር አላት ሴት ልጅ እንደ እስልምና በገንዘብ ብሏል። ገንዘብ ሲል ብር ብቻ አይደለም፣ ማንኛውም ንብረት ሊሆን ይችላል። ይቅር ማለት ሁሉ ትችላለች። ያንን መህር ተቀብለው በቃ ከፈለክ ከብላ ለድሃ መስጠት ትችላለች እንደፈለገች። እንደ ክርስትና ግን ይሄን ምዕራፍና ቁጥር የያዙት የእግዚአብሔር ነብይ የሆነው ዳዊት ሴት ልጅን ያጨው ያገባው በምንድን ነው? በብልት ነው፣ በሸለፈት። ያው ይህን ጉድ ይዘው መጽሐፋቸው ላይ አንድ ነብይ ከነብያቶች መካከል ሴት ልጅን ሲያገባ ጊዜ በብልት አጭቶ እግዚአብሔር አንድም ቦታ ላይ ይሄን በማድረግህ ተሳስተሃል አላለው። እንደውም እግዚአብሔር ዳዊትን ምንድን ነው ያለው? ዳዊት ግን በእኔ በእግዚአብሔር ፊት በኦሪዮ ላይ ካደረገው በደል በቀር ምንም አይነት ክፉን ነገር አላደረገም አለ። አያችሁ፣ የኮነነበት አንድ ጥፋት ነች፣ እሷም በኦሪዮ ላይ በደልን ማድረሱን ነው። 100 ፍልስጤማውያን ገድሎ ማግባቱንስ እነዚህን ብልታቸውን ቆራርጦ I'm begging you, please. I'm desperate. I don't know what to do. Please subscribe. Please, I'm begging you, please. I'm desperate.